ውፍረትን ተከትሎ ሊቨር እንደሚጫን ነገር አለ ያንን ነገር ቼክ ለማድረግ ነው የሄድኩት ተለዋዋጭ ነው በባህሪው ሲናገሩን ሐኪሞቹ የሆነ ጊዜ አሪፍ ትሆኛለሽ የሆነ ጊዜ ደግሞ ፊትሽ ለጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው የሰማሁት ነገር እስካሁን እውነት አልመሰለኝም በድንገተኛ ህልፈቱ የብዙዎችን ልብ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የመጨረሻ ሰዓታት ምን ይመስሉ እንደነበርና የሞቱ መንስኤስ ምንድነው የሚለው ይፋ ሆኗል አርቲስቱ ዛሬ ጠዋት ለወትሮ የሥራ እንቅስቃሴው ለመውጣት እየለባበሰ እያለ ነበር ድንገተኛ ህመም የተሰማው ምንጮች እንደገለጹት ከሆነ ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛውም እንደደረሰ በፍጥነት ወደ አይሲኤምሲ ሆስፒታል አምርተዋል ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱም ተገልጿል ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ነው ህይወቱ ያለፈው ፖሊሶቹም በሆስፒታል በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበረ እናትና አባቱ በህይወት ስለሌሉ ያሳደጉት አያቱ ናቸው እጅግ በጣም ነው የሚወዳቸው ስለሳቸው አንስቶ አይጠግብም እናም ስሞት አያቴ ከተቀበረችበት አጠገብ አሌልቱ ጊዮርጊስ ቀበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበር የሚገርመው ነገር ደግሞ ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑን ለማደስና የልማት ስራዎችን ለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲወያይ ሲነጋገር ቆይቶ ነበር ሆኖም አያቱ ጓሮ የመተኛት ህልሙ ሳይሳካ ቀርቷል የቀብር ስነ ስርዓቱ በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜው ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም የተወሰነው በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር ለ20 ዓመታት ያህል የቆየው ነጻነት ኑዛዜውን አለመጠበቁ በጣም ያሳዝናል እንዳሰበው እንዳቀደው ሁሌ እንደሚናገረው ከአያቱ ጎን ቢያርፍ ጥሩ ነበር ነገር ግን እንዳልኳችሁ በሀገር ደረጃ ትልቅ ክብር ነው የሚሰጠውና ለአበረከተው አስተዋጽኦ በሚል ከኑዛዜ ውጪ በቅድስት ሥላሴ ካቴድራል ነው በመጪው እሁድ ቀብሩ የሚፈጸመው በአሜሪካን ሀገር የሚገኙት ባለቤቱና ልጆቹ እሁድ ጠዋት አዲስ አበባ አውሮፕላን ማረፊያ ይደርሳሉ እናም እነሱ እንደገቡ ነው የቀብር ስነ ስርዓቱ በዛው ዕለት የሚከናወነው የነፂ የህመም ምክንያት የጉበት ህመም አለበት ከዚህ ቀደምም ወደ ህንድ ሀገር አቅንቶ ህክምና አግኝቶ ነበር ከዛም ከተመለሰ በኋላ በተደጋጋሚ ህመሙ ይነሳበት ነበር አንዲት የህክምና ባለሙያም ህልፈቱ አስደንግጧት በጻፈችው ጽሑፍ ላይ እኛ ጋር ሲመጣ ሲታከም ለህክምና ክትትሉ አይደባበቅም ነበር እንደማንኛውም ሰው ሁሉንም ሰው ሰላም እያለ የታመሙትን የተኙትን ሁሉ እግዚአብሔር ይማራችሁ አይዟችሁ እያለ ያበረታታ እኛንም እያሳቀን ነው ህክምናውን የምናደርገው ስትል ህልፈቱ እንዳስደነገጣት ገልጻለች ነፂ ትውልድና እድገቱ በዚሁ አዲስ አበባ ነው በ1975 ዓመተ ምህረት ነው የተወለደው የአንደኛ ደረጃ ትምህርቱን እየተማረ ያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና የጥበብ ስራ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር ተዋናይ ኮሜዲያን የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱ ልዩ የሆነ ያቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አዳምጠናል በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው ያኔው ወጣት አርቲስት ነጻነት እስከ ለተሞቶ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹም ይመሰክራሉ ሁሉም የምናውቃቸው አርቲስቶች ማለት ይቻላል ሀዘናቸውን እየገለጹ ነው የሚገኙት ከጠቅላይ ሚኒስቴራችን አብይ አህመድ ጀምሮ እስከ ተላላቅ ባለስልጣኖች የዓለም ጤና ድርጅቱን ዶክተር ቴዎድሮስ አዳኖምን ጨምሮ በነፂ ሞት የተሰማቸውን ሀዘን ገልጸዋል ስለ ኪነ ጥበብ አጀማመሩ ሲናገር እንደሰማነው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል ከሰራቸው ስራዎች መካከል ከቲያትር ንጥቀስ ከተባለ የዳዊት እንዚራ
እንዲሁም ደግሞ እንደ ልጁ የሚያየው ፍሬሽማን ቲያትር ይገኙበታል። ከፊልሞቹ መካከል ደግሞ የአንቺው ሌባ፣ FBI፣ ባለቀለም ህልሞች 1 ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይም ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂው የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ቴሌቪዥን ላይ እሱን ለማየት የሚሄድ የፕሮግራሙን የሚሳተፍ ሰው ራሱ ብዙ ነበረ። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። እንዲሁም ደግሞ ብልሃት በተሞላበት መልኩ ነበረ ከህፃኑ ጋር እንደ ህፃን፣ ከሚቀልደው ጋር ቀልደኛ፣ ሲሪየስ ከሆነው ከኮስታራው ጋር እንደ ኮስታራ ሆኖ በከፍተኛ ያቀራረብ ክህሎት ነበረ የቤተሰብ ጨዋታ ፕሮግራምን ሲመራ የነበረው ማለት ነው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎቹም በሌሎች ያልታዩ ነበሩ። በጣም ማስታወቂያዎቹ ፊልም የሚመስሉ ናቸው፣ ማስታወቂያ ሳይሆን ማለት ነው። ነጻነት በስብዕናው በስራ ባልደረቦቹ ዘንድ ተወዳጅና የተመሰከረለት ሲሆን ትህትናው፣ የስራ ስነ ምግባሩ የሚደነቅ ነው። ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት ይወዱታል። ለዚህም ደግሞ ማሳያው በዛሬው ቀን ህልፈቱ ከተሰማ በኋላ ያልደነገጠ አርቲስት የለም። አርቲስት ሰሃር ስታለቅስ ታይታለች፣ ማመን አቅቷት ማለት ነው። የአንቺው ሌባ የተሰኘውን ፊልም አንድ ላይ እንደሰሩ እናስታውሳለን። ሁሉም ማለት በሚቻል ደረጃ በድንጋጤ እያለቀሱ ነው የሚገኙት። እነሱ ብቻ አይደሉም፣ እኛም አድናቂዎቹ ማመን አቅቶናል። እውነት ነው፣ እንደታመመ ብዙዎቻችን እናውቃለን። ከዚህ ቀደም እንደውም ምን እንደታመመ ሁሉ ኢቢኤስ እሁድን ከሰዓት ላይ ቀርቦ ከመቅደስ ደበሳይ ጋር ሲያወራበት ነበረ። ህንድ ሀገር ለምን እንደሄደ ጉበቴ ላይ ውፍረትን ተከትሎ ጉበቴን ሚጫን እንደ ስብ ያለ ነገር አለ፣ እሱን ቼክ ለመደረግ ነው ወደ ህንድ ሀገር የሄድኩት፣ እንግዲህ ታክሜ መጥቻለሁ ሲል ሰምተነዋል። በዘርም ሊመጣ ይችላል፣ ብቻ አይታወቅም እንዴት እንደመጣብኝ ማስተካከል ስላለብኝ ነው እዛ የሄድኩት ብሎ መታመሙን እንኳን በሀዘን ሳይሆን እየሳቀ ዶክተሮቹ እንግዲህ በእንግሊዘኛ ነው ያወሩኝ፣ እኔም የቻልኩትን ያህል እኔ ስለሆንኩ ነው እንደውም ይሄንን የነገርኩሽ እያለ መቅዲን ሲነግራት ነበረ። ቅድም እንዳልኳችሁም በሚከታተል በሚያደርግበት ሆስፒታል የምትሰራ አንዲት ነርስ ነፂን ስናክመው እግሩ አብጦ እንኳን ይቀልዳል፣ ወንድም ቤተሰቦቹ እየተጨነቁ እግሩ እኮ አብጧል እንዲሆኗል እያሉ እሱ ተይው ባክሽ ተው ባክህ እያለ የሚቀልድ አይነት ሰው ነው ስትል ነበረ። እናም ኢቢኤስ ላይ ቀርቦም ስለ ህመሙ እየቀለደ በሚመስል ሁኔታ እኔ ስለሆንኩ ነው ይሄንንም እንግዲህ የነገርኩሽ፣ በእንግሊዘኛ ነው እነሱ ህመሜን ያብራሩት፣ ለሞት የሚያበቃ ግን አይደለም፣ ታክም ያለው ድኜን የመጣሁት ብሎ ነበረ። ነገር ግን እንዳለው አልሆነም። ህንድ ሄዶ በመጣ ከአመት ከ4 ወር አካባቢ በኋላ ይመስለኛል የህልፈቱን ዜና ሰምተናል። እጅግ በጣም የሚያሳዝን መርዶ ነው። ሚስቱና ልጆቹ ያሉት ውጭ ሀገር በመሆኑ አሜሪካን ሀገር በመሆናቸው የህልፈቱን ዜና ከሶሻል ሚዲያ እንዳይሰሙ፣ ከፌስቡክ ከቲክቶክ ማለት ነው እንዳይሰሙ በጣም ጥንቃቄ ተደርጎ ነበረ። ነፂ በጣም ታሟል፣ ሄዳችሁ እዩት ተብለው ነበረ ትኬት የተቆረጠላቸው። ነገር ግን ዜናው ሶሻል ሚዲያ ላይ በመሰራጨቱ የተነሳ ስልካቸው ላይ ከሚያዩት በሚል መርዶውን እዛው አርድተዋቸዋል። ነፂ የሚረሳ ሰው አይደለም፣ እጅግ በጣም የምንወደው ነው። የሚጠላው ሰው እንኳን አጋጥሞኝ አያውቅም። እንግዲህ አስፋው በሞተ በሁለተኛ አመቱ ነው ኢቢኤስ ቴሌቪዥን እና እኛ ሌላውን የኢቢኤስ ፈርጥ ነጻነት ወርቅነህን ያጣ ነው ማለት ነው። ነፂ እንደተወደደ በልባችን ውስጥ ይኖራል። ነፍሱን በሰማይ በሰላም እንድታርፍ እመኝለታለሁ። እንዲሁም ደግሞ ለቤተሰቦቹ፣ ለአድናቂዎቹ፣ ለጓደኞቹ መጽናናትን እመኛለሁ።